ምቀኛ ጠላቱን ይተክላል ራሱን ግን ይነቅላል ይላል። በጣም ከባድ ቃል ነው። ሰው እየተመቀኘ በሄደው ቁጥር ራሱን እየጎዳ ራሱን እየነቀለ ራሱን እያጣ ነው የሚሄደው እና የተመቀኘነው ሰው ደግሞ አግባብ ባልሆነ መልኩ ስለሆነ እሱ ደግሞ እያበበ እያደገ ነው የሚሄደው ማለት ነው እና ምቀኛ ሰው የሚጎዳው ራሱን ነው የሚል መልእክት ያለው ትልቅ አባባል ነው። ምቀኛ ጠላቱን ይተክል ራሱን ይነቅል ይላሉ። ሁለተኛው አባባል ምቀኛና ቅንድብ አያድግም የሚባል አባባል አለ። አክቹአሊ ስለ ቅንድብ ብዙ አላውቅም፣ ግን አያድግም ነው የሚባለው። ቅንድብ ከመነቃቀልና አንዳንድ ጊዜም ደግሞ ለውበት ሲላጭ እንመለከተዋለን። መልሶ ግን አያድግም እንደሌሎቹ የፀጉር አይነቶች ማለት ነው። ስለዚህ ምቀኝነትም ራስን ነው የሚጎዳው፣ ራስን ነው የሚያቀጭጨው። ሰይጣናዊ የሆነ አሰራር ስለሆነ ወይም ሰይጣናዊ የሆነ ፈተና ስለሆነ ውስጥን ነው በነፍስም በስጋም ነው የምንጎዳበት የሚል ትርጉም ያለው ቃል ነው። ምቀኛና ቅንድብ አያድግም ይላል። ሌላው አባባል ደግሞ አጎንብሼ መሄድ አላውቅ ብዬ እንደ ሰው ወይም አጎንብሼ መሄድ አላውቅ ብዬ እንደ ሰው እቀና ብዬ ነው ቤቴ የፈረሰው ይላል። እቀና ብዬ ነው ቤቴ የፈረሰው። ይሄ ከላይ ያለውን ነገር ስንመለከት ጎንበስ ብሎ ካልሄደ ቤቱ አጭር ስለሆነ ቀና ሲል ቤቱን ሊያፈርሰው ይችላል፣ ሊነደው ይችላል ነው። ቤቱ ውስጥ ግን በጣም አጭር ከመሆኑ የተነሳ ጎንበስ ብሎ መሄድ ነው ያለበት። አንድ ቀን ቀና ባለ ጊዜ ቤቱን ሊያፈርሰው ስለሚችል ነው። ሌላው ግን በቀናት የብዙ ሰዎች ቤት የብዙ ሰዎች ትዳር እንደሚፈርስ መልእክት የሚያስተላልፉበት አባባል ነው። ከነዚህ ሶስት አባባሎች የምንረዳው ምቀኝነት አንደኛ ራስን ምቀኛ ሰው ራሱን እንደሚጎዳ፣ ሁለተኛ የህይወት ለውጥን እንደሚያሳጣ፣ ሶስተኛ ቤትን እንደሚያፈርስ። ቤትን ማለት ኑሮን፣ ቤትን ማለት ትዳርን፣ ቤትን ማለት ስራን፣ ቤትን ማለት ህይወትን እንደሚያፈርስ እንረዳለን ማለት ነው። ህይወትን ማንነትን ሁሉ እንደሚያሳጣ እንረዳለን ማለት ነው። ምቀኝነት በጥቅሉ ሌላው ሰርቶ እንዳይጠቀም፣ ሌላው ሰርቶ ዋጋ እንዳያገኝ ወይም ደግሞ እንዳይመሰገን መቃወም በጥቅሉ ማለት ነው። መቃወም ማለት ነው። በሌላው ማደግ፣ በሌላው መበልጸግ፣ በሌላው የህይወት ስኬት መመቅኘት ማለት መቅናት እና መቃወም ማለት ነው ስናጠቃልለው ማለት ነው። እሱ ባልሰጠው ነገር ዝም ብሎ መቃወም፣ ዝም ብሎ መከፋት፣ ውስጥን ማብገን፣ ማትከን እና መታመም፣ መጨረሻ ላይም ከህይወት መለየት ማለት ነው። አንድም ምቀኛ ሰው አንድ አባባል አለ። አንድ ምቀኛ ሰው ነበር ይባላል እና እግዚአብሔር ይሄ ምቀኝነቱን እንዲተው በተደጋጋሚ ይነግረው ነበር። በተለይ በባልንጀራው እንዲሁ ከሜዳ ተነስቶ ይመቀኝ ነበር እና ይቀናበት ነበር። ከዛ እንዲተው ግን የሚፈልገውን ነገር እንደሚያደርግለት እግዚአብሔር ይነግረዋል። አሁን ምቀኝነቴን ትቻለሁ፣ የምፈልገውን ነገር እንድታደርግልኝ እለምናለሁ ይለዋል። ትተሃል ምቀኝነትን ይለዋል እግዚአብሔር። አዎ ፍጹም በባልንጀራዬ ላይ ከዚህ በኋላ በምቀኝነት አልነሳሳም ይላል። እንግዲያው ከተውከው አንድ ነገር አደርግልሃለሁ፣ የምትፈልገውን ነገር በሙሉ እሰጥሃለሁ። የምትፈልገውን ነገር በሙሉ ስሰጥህ ግን ለአንተ የሰጠውን እጥፍ ያ በምቀኝነት አላየውም ላልከው ጓደኛ እሰጠዋለሁ። ይሄ ምን ማለት ነው? አንተ 1000 ብር ስትጠይቀኝ ለአንተ 1000 ብር እሰጥህና ለባልንጀራህ ግን 2 እጥፍ አድርጌ 2000 ብር እሰጠዋለሁ። ስለዚህ በዚህ አንተ ከምቀኝነት ነፃ መሆንን አውቃለሁ ይለዋል። በጭራሽ የፈለግከውን ማድረግ ትችላለህ፣ እኔ ትቻለሁ ይላል። እሺ ለምነኝ የፈለግከውን ይለዋል። ይለምናል። ሲለምን ይሰጠዋል። ለባልንጀራውም 2 እጥፍ ይሰጠዋል። የጠየቀው የተለያየ ነገር ነበር። ይጠይቃል፣ ለራሱ የጠየቀውን ይሰጠዋል እግዚአብሔር። ለባልንጀራው ደግሞ የጠየቀውን 2 እጥፍ የሚሰጥ ሲሆን 2 እጥፍ ይሰጠዋል ማለት ነው። አንድ ቀን ይሄ ውሳጣዊ ችግር ስለነበረ የምቀኝነት መንፈሱ ጓደኛው ከሱ በላይ የሆነ የሚሄድ መስሎ ተሰማውና ያቺ ምቀኝነቱ አገርሽታበት በጣም በክፋት ተነሳሳና አንድ ቀን እግዚአብሔርን እኔ እንድታደርግልኝ የምፈልገው ነገር አለ ብሎ ይጠይቀዋል። ምን እንዳደርግልህ ትፈልጋለህ? እንደነገርኩ ለአንተ አንድ ነገር ሳደርግ ለባልንጀራ 2 እጥፍ ነው ማደርግለት ይለዋል። አዋቃለሁ አለ። ስለዚህ ምን ላደርግልህ ሲለው የኔን አንድ አይኔን አጥፋው ብሎ ለመነ ይባላል። ተመልከቱ፣ የእሱ አንድ አይን ሲጠፋ የባልንጀራው 2 አይን እንዲጠፋ ማለት ነው። ምቀኛ ሰው ማለት ይሄ ነው። በራሱ መጎዳት አይደለም በባልንጀራው መጎዳት ነው የሚያስበው። በራሱ መጎዳት አይደለም በባልንጀራው መጠቀም ነው የሚናደደው ማለት ነው። እና ከህይወቱ ጋር ምንም ግንኙነት በሌለው ነገር ሲበሳጭ፣ ሲናደድ፣ ሲቆጣ
የሚታይ ነው። ለሌላ ሰው በሚደረግ ነገር ዝም ብሎ